ኡፍ የኔ ጣፋጭ እንኳን ደህና መጣሽ። ወይኔ የምር ጆኔ እየቀረችው ነው መሰለኝ እግዚአብሔርን እና ማለት ነው። በጣም እኔ እንጃ ትመጣለች ብዬ አላሰብኩም። ባይዘው እስማ ኧረ ግን ሰው መውደድ እውነት ይከብዳል። እግዚአብሔርን የምትወዱትን ሰው ለአንድ ደቂቃ ራሱ ሳታዩ ስትቀሩ በዛውም ደግሞ ስልክ ላይ ነው የምታዩት እና ይከብዳል ብዬ አስባለሁ። እኔ በበኩሌ በጣም ነው የገረመኝና እሷ ስለመጣች ነው ዩቲዩብን የመሰለኝ ነው እግዚአብሔርን። ኧረ በስመአብ ወልድ በምንኛም ሁኔታ ትምጣ በምንኛም ሁኔታ ኦኬ ደስ ነው የሚለኝ። ሼር ላይ ማለት ስቶሪ ላይ ብትመጣም በኢንስታግራም ብትመጣም በዩቲዩብ ብትመጣም እሷ ብቻ ለማየት ብቻ ነው በቃ በቂ ነው ይሄ ነገር። ኧረ ይገርማል እግዚአብሔርን እንዴ ይገርማል እውነት። እኔ ብቻ ነኝ ወይስ እናንተም እንደዚህ ናችሁ? የምር ነው የምላችሁት በኢየሱስ ስም። ኮሜንቱን እኮ ለቀለቅኩ እኮ ጉዴን ካን ነው። ለማንኛውም የዚህች ልጅ ፍቅር ይዞኝ ሊደፋ ነው ዘንድሮ ማይነ ጉድን ካን ነው። ጉድ ትላላችሁ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት እንዴት ነው ቅመሙ አትመጣም ብለን ተስፋ ቆርጠን ትንሽዬ ተስፋ ቆርጬ ያለው ምናምን በቃ ስልኬን ዘግቼ ሊተኛ እያልኩ ነበር። ያው አቶ ብሩክም አቶ ማነው አቶ ሚኪ ጋር ያ መጥተዋል። እሱ ቤት ቪዲዮ በነገራችን ላይ እሱን ቪዲዮ ሳልጨርስ ነው ወደ ሄሚ ቤት ሚፍታ ቤት የገባሁት። ትመጣለች ብዬ አላሰብኩም ነበርና እና የሚኪ ቪዲዮ ደግሞ አሁን ጨርሼ ገና ይመጣላችኋለሁ። እሺ ነው ወዶች እና ሄሚዬ ስለመጣች ቆርጬ ነው የትኩት ይቅርታ። ሀቁን መናገር ነው። እኔ በነገራችን ሀቅ ነው የምናገረው እና እንደዛ እላችኋለሁ። የምር ነው። አሁን በነገራችን ላይ የሚወዶች የምር ከልብ የምትወዱት ሰው አንድ ቀን ሳታዩ ስትቀሩ ምን ያክል ይደብራችኋል? አም ሶሪ እኔ በጣም ነው የሚደብረኝ። የምር ነው የምላችሁት። ጭርድ ነው የሚለኝ ነው የምላችሁት እንዴ ከመዳሜ ጋር ራሱ ሆኔ በትክክል አላወራም እኮ ለምን እንደሆነ አላውቅም። አሁን ለምሳሌ ብሩክ ሄሚ ሲቀሩ ይሄን ደግሞ ወይ ብሩክ መጥቶ ሄሚ ስትቀራ ኧረ በስመአብ ወልድ እንጃ። ሄሚ በምንኛም ሁኔታ ከሜዳ እግዚአብሔር አምላክ ይጠብቅሽ። እኔ በስመአብ ወልድ እንጃ አላውቅም። የምር በቃ አላውቅምና ውዶች ያው ስለመጣሽ በጣም ደስ አለኝ። እና ደግሞ ሚፍታ ሄሚና ብሩክ ቤት ላይ ከነሱ ጋር ብረ እየኖረ ነው። ምን ያክል ደስ አላችሁ? ኧረ በስመአብ እኔ በጣም ነው ደስ ያለኝ። ምክንያቱም ምንድነው እነሱ ህፃን ልጆች ናቸው በነገራችን ላይ ብሩክና ሄሚ አሁን ላይ እንዳያችሁት እና ብዙ ነገር ለማስተዋል ለማስብም አጠገባቸው ላይ መኖሩ ደስ ይላል። ግን እኔ ፍፄ ነው ብዬ እያሰብኩ ነበር እና ሚፍታም ቢሆንም ደስ ይላል። እና ያው በነገራችን ላይ እያሰበን ነበር ወይ ሚፍታ ነው ወይ ፍፄ ነው ከሁለቱ አንድ ነው ሌላ ሰው የለም። ወይ ቤኪና ፍፄ ነው ብለን ነበር። እሱ ኦኬ ሚፍታ መኖር ራሱ በጣም ነው ደስ የሚለው የምር። እና ሰው አይጣላም የሚባል ይጣላሉ እና ያስታርቃል ምናምን ሰው እነሱ መሃል ላይ ገብቶ እሱ ከነሱ በላይ ሊያውቅ ይችላል። እንጃ ብቻ ደስ ይላል። ምር አጠገባችሁ ላይ እሱ መኖሩ እኔ እሱ በመሆኔ ደስ ነው ያለኝ። እኔ ሌላ ሰው ነው ቢለን እግዚአብሔር እየተጨነቀን ነበር እውነት ስነግራችሁ። ማን ነው ግን ከሄሚ ጋር እየኖረ ያለው ብለን በእውነት ማለት ነው የሆነ ሰው ነው የጠረጠርኩት። ይሄ ሄኖክ የሚባል ልጅ ነው የጠረጠርኩት እኔ። አይ እሱ አይደለም እና ደስ ብሎኛል። እና ሄኖክ ሲላችሁ ደግሞ ሄኖክን ለምንድነው የተናገርሽው ልትሉ ትችላላችሁ። እኔ አይመቸኝም ግን ገባችሁ። እና ሄሜና ብሩክ ባይሱ እንዲኖር ራሱ እኔ ውስጥ የራሱ ደስ አይለኝም። ለዚህ ነው የተናገርኩት። ይቅርታ እያደረጋችሁ እና እንዳይከፋችሁ የኔ ውቦች የኔ ውድ ቤተሰቦችዬ። እና ሚፍታህ ከነሱ ጋር ቢሮ መኖሩ ምን ያክል ደስ ይላችኋል እናንተ? እና ፍፄ ቢሆንም ደስ ይላችኋል ሚፍታህ መሆንም ደስ ይላል። እና ምክንያቱም ያው አስተዋይ እና ሄሚና ብሩክ አሁን ላይ በጣም እንትን ናቸውና የኔ እንጃ ልባችሁ ልጅነቱ አልጨረሱም ልበል። ልጅነት አልተጨረሰም ምናምን እንደዛ እላችኋለሁ። እና አብሮ በመኖራችሁ በጣም ደስ ያለኝ ማለት ሚፍታ ከነሱ ጋር በመሆን እና ደስ ብሎኛል። ከነሱ ጋር እሱ በመኖሬ እኔ በጣም ነው ደስ ያለኝ። እግዚአብሔር ምን ያክል ደስ አላችሁ ግን እና እኔ በጣም ነው ደስ ያለኝ። ሚፍታ ወይ ፍፄ ከነሱ ጋር ቢኖር በጣም ነው ደስ የሚለኝ። ግን ፍፄ ማለት ሚፍታ ይኖራል ብዬ አላሰብኩም። አሁን እሱ እንጃ በቃ ብዙ ነገር ነው ያሰብኩት። ኦኬ መኖሩ እኔ በጣም ደስ ብሎኛል። እንኳን ደስ ያላችሁ ደስ ያላችሁ ሰዎች። የነሱ መከታ እኮ ነው እግዚአብሔር መከታ በቃ
የነሱ ደስታ የሚያስደስት ልጅ ነውና ደስ ይላል። ያ እና እንደዛ ነው የምላችሁት ውዶቼ። ቪዲዮን ጨርሳችሁ እዩ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። የምር ቤቴን ሰብስክራይብ አድርጉ፣ ላይክ አድርጉ እና ሄሚዬና ቡራ ጎኔ ላይ ደግሞ መልካም ስላለ እንኳን ደስ አላችሁ። መከታ ነው ያው ሰው ልጅ ማላይ የሆነ ነገር አይፈጠርም አይባልም፣ ይፈጠራል። ግን በቃ ሁለቱም እንደ ልጅ ከሚኖሩ እንደዚህ አይነት የኔ የሚያስበው እንደዚህ አይነት ሰው ሲኖራችሁ ደስ አይል? በጣም ደስ ይላል። ያ በጣም ነው ደስ የሚለው እና እንደዛ እላችኋለሁ። የእነሱ በጣም መከታ እንኳን ነው እንደ ሲጣሉ እንዴት እንደሚሆን አይታችሁ ተለየ። በጣም እኮ ነው ማለት እነሱን ለማስታረቅ አንድ ለማድረግ በጣም የሚሞክሩና እና እንደዚህ አይነት ሰው ደግሞ አጠገብ ላይ መኖር አለበት፣ አጠገብ ላይ መሆንም አለበት። ስለዚህ ሆኗል፣ ደስ ብሎናል። እኔ በጣም ነው ደስ ያለኝ ሌላ ሰው ነው ብዬ በጣም ነው ታን ውዶች። ዛሬ ግን ማለት ነው ሚፍታ ሳይሆን ሌላ ሰው ሆኖ ቢሆን ማለት ነው በጣም ብዙ ሰዎች ኮሜንት ለብዙ ነገር ትናገራላችሁ። አይ እንደዚህ ይሄና እንዲሆን እንደዚህ ሆን ኧረ ሄሚ ታይ ምናምን ራስሽን ጠብቂ እንላለን። እና እግዚአብሔር ይጠብቅሽ ሄሚዬ፣ የኔ ውድ፣ የኔ ተናፋቂ፣ የኔ ቆንጂየው ሚፍታም አንተም እግዚአብሔር ይባርክ፣ ተባረክ። እና ሄሚዬና ቡራም እግዚአብሔር ይባርካችሁ፣ በርቱ፣ የፍቅር አምላክ ይጠብቃችሁ። ወዳችኋለሁ። እናንተም እንደዛው ማለት ነው። በጣም ነው የምወዳችሁ።